በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የድምጽ የሚሰማችሁ ሁሉ የአብ ጸጋ ይደርባችሁ። ይህን ትምህርት የምታደምጡ ሁሉ የወልድ ቸርነት አይለያችሁ። ይህንን የእግዚአብሔር ቃል የምትሰሙ ሁሉ የመንፈስ ቅዱስ ኅብረት አንድነት ከነቤተሰቦቻችሁ በእናንተ ላይ አድሮ ይኑር። አእይንተ እግዚአብሔር ካህናት፣ አሃው ዲያቆናት፣ ምእመናን፣ የቤተ ክርስቲያን ጌጦች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ቅድስተ ቅዱሳን ድንግል ማርያም በወርቅ ልብሷ ተሸፍናችሁ ሰላምታዬ ለሁላችሁ የሚድረሳችሁ በመላው ዓለም ላላችሁ ሁሉ እንደምን አላችሁልኝ? እኔ ቸሩ እግዚአብሔር ስሙ የተመሰገነ ይሁን ደህና ነኝ። እግዚአብሔር አምላክ እንደወደደና እንደፈቀደ ዛሬ ቅድስተ ቅዱሳን ድንግል ማርያም እመቤታችን የምናስብበት ታቦተ ጽዮንን የምናስብበት የኅዳር ጽዮን የሚከበርበት ታላቅ ዕለት ነው። ሁላችሁንም ለዚህ ሰዓት እንኳን አደረሳችሁ፣ እንኳን አበቃችሁ። አሁንም እግዚአብሔር የክርስቲያን ወገኖች ሁሉ በሰላምና በጤና እንዲኖሩ ሀገራችንንም ከመከራ ሰውሮ የነደደውን እሳት አጥፍቶ ሰዎች ሁሉ የነጻነት አየር የሚተነፍሱባት የሰላም በረከት የሚያገኙባት ምድር እንዲያደርግልን፣ ዓለምን ሁሉ ሰላም እንዲያደርግልን የእሱ ቅዱስ ፍቃድ ይሆንልን ይደረግልንና ኅዳር ጽዮን ለምን ይከበራል በሚል ኃይለ ቃል የእግዚአብሔርን ቃል እንሰማለን። የነቢያትን የሐዋርያትን የሊቃውንቱን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ እመብርሃን በምልጃዋ አትለያችሁ አትለየን። ኅዳር ጽዮን ለምን ይከበራል? ይህንን ትምህርት የምትሰሙ ኦርቶዶክሳውያን ሌሎችም ሰዎች እንደ ሁል ጊዜው በሁሉም ነገር ላይ የኦርቶዶክስ ቤተ ክርስቲያንን እምነትና ስርዓት እንድታውቁ የሁል ጊዜ ፍላጎቴ ነው። ስለዚህ እያንዳንዱ የቤተ ክርስቲያናችን ስርዓት ትምህርት ምንድን ነው የሚለውን ማወቅ አለባችሁ። ብዙዎቻችሁ ዕውቀት እንደምትፈልጉ አውቃለሁ። ዕውቀት የሌለው ደግሞ ነቢዩ አሞጽ እንደተናገረ ይጠፋልና እንዳንጠፋ እግዚአብሔር ለኛ የሚነግረንን እንስማ። ኅዳር ጽዮን ራሱ ዕለቱ በዓሉ ኅዳር ጽዮን ተብሎ ይጠራል። ኅዳር ጽዮን ሁለት ታላላቅ በዓላት ይከበሩበታል። አንድ ታቦተ ጽዮን፣ ሁለት አማናዊቷ ታቦት ቅድስተ ቅዱሳን ድንግል ማርያም። ይሄ ነው በኅዳር ጽዮን የሚከበረው። ይህ በዓል አሁን በብዙ የእመቤታችን አድባራት እየተከበረ ይገኛል። ዋና በዓሉ ግን በአክሱም ጽዮን የሚከበረው በዓል ነው። ለምን? ታሪኩ በቀዳማዊ ሳሙኤል ምዕራፍ 5 ላይ እግዚአብሔር አምላክ የነገረን ደስ የሚያሰኝ የኦርቶዶክሳውያን ታሪክ አለ። እውነት አለ፣ ሐቅ አለ፣ የእግዚአብሔር ቃል አለ፣ የነቢዩ የሳሙኤል ትምህርት አለ። ይህም በአዛጦን፣ በአስቀሎና፣ በጌት የእግዚአብሔር እጅ እንዴት እንደከበደች እግዚአብሔር በታቦቱ ምን ያህል ታላቅ ተአምር እንደሰራ የእግዚአብሔር እጁ እንዴት ታላቅ ድንጋጤን
በፍልስጤም ከተሞች እንደፈጠረች ፍልስጤማውያን በከተማይቱ የሚኖሩ ሁሉ በእባጭ እንዴት እንደተመቱ፣ አስቀሎና እንዴት እንደተሰቃየች፣ አዛጦን እንዴት እንደተጨነቀች፣ ጌት ዋይታ እንዴት እንደበዛባት እግዚአብሔር በታቦቱ የሰራው ድንቅ ተአምር ተጽፏል። ይሄ ቀን የሚታሰበው ህዳር 21 ቀን ነው። በምዕራፍ 5 ቀዳማዊ ሳሙኤል ተጽፎ እንዳለው ቁጥር 1 ላይ ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡ፣ በዳጎን አጠገብ አኖሩት። በጣዖታቸው አጠገብ፣ በዳጎን አጠገብ ታቦቱን ንቀው። ምክንያቱም በተደረገው ጦርነት 34,000 እስራኤላውያን ሞተው ታቦቱ በፍልስጤም እጅ ተማርኳል። ካህኑ ኤሊ ሁለቱን ልጆቹን አልመከረም። ፊንሐስና አፍኒን ይባላሉ። ታላላቅ ኃጢአት ሰርተዋል፣ ቤተ መቅደሱን አርክሰዋል። ስለዚህ እግዚአብሔር ተጸይፏቸዋል፣ እግዚአብሔር ንቋቸዋል። መቅደሱን የሚደፍሩትን ሁሉ ይጸየፋል እግዚአብሔር። ታቦቱን የሚንቁትን ሁሉ ይንቃል እግዚአብሔር። ስለዚህ ፊንሐስና አፍኒን በእግዚአብሔር ፊት አጸያፊዎች ነበሩ። ካህናት ነበሩ፣ ግን አጸያፊዎች ናቸው። የመቅደስ ሰዎች ናቸው፣ ግን አጸያፊዎች ናቸው። በሰው ዘንድ ቅዱሳን መስለው ይታያሉ፣ ራሳቸውን እንደ ቅዱስ ይቆጥራሉ። እግዚአብሔር ግን ፈጽሞ የናቃቸው፣ ልቦናቸውን የተጸየፈባቸው፣ ታቦቱን የናቁ፣ መቅደሱን የደፈሩ የአጋንንት ልጆች ነበሩ። የዲያብሎስም የግብር ልጆች ነበሩ። ስለዚህ እግዚአብሔር ንቋቸው ነበረ፣ ተጸይፏቸው ነበረ። ስለዚህ ፊንሐስና አፍኒን የሞት ሰዎች ናቸው የሚለው ያ የእግዚአብሔር ቃል በአርማቴም መሴፋ ለነበረው ለትንሹ ብላቴና ለሳሙኤል ለሐና ልጅ በመቅደስ ውስጥ ተገልጾለት ነበረ። እግዚአብሔር ሳሙኤልን ጠራው። ሳሙኤል 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 አለው። ሳሙኤልም ሮጦ ወደ ኤሊ ሄደ። የእግዚአብሔር ራእይ ብርቅ ነበረ። ሳሙኤልም ከዛ በፊት ራእይ አይቶ አያውቅም። አባቱ ኤሊ የጠራው መሰለው። ወደ ኤሊ ሄደ። አባቴ ጠራኸኝ አለው። ልጄ አልጠራውህም፣ ተኛ አለው። አሁንም የመቅረዙ ብርሃን በመቅደሱ ባለበት በዛ ሰዓት ወኮነ ቃል ከመቀዳሚ የእግዚአብሔር ቃል እንደገና መጣ። ያን ብላቴና ሳሙኤል ጠራው። አሁንም ወደ ኤሊ ሄደ። ኤሊ ግን መከረው። እግዚአብሔር ተናግሮት ይሆናል ይሄ ብላቴና ሳሙኤል እንደኔ ልጆች አይደለም። የኔ ልጆች የመቅደስ ደፋሪዎች፣ ታቦት ሰዳቢዎች ናቸው። ሳሙኤል ግን እግዚአብሔርን የሚያከብር ነው። ስለዚህ እግዚአብሔር ተናግሮታል ብሎ ካህኑ ኤሊ አሰበ፣ መከረው። ያ ቃል እንደገና ከሆነ እግዚአብሔር ሆይ ተናገር፣ እኔ ባሪያ እሰማለሁ ብለህ ለእግዚአብሔር ንገረው አለው። ወኮነ ቃል ከመቀዳሚ ለሶስተኛ ጊዜ እግዚአብሔር ድምፅ በመቅደስ ውስጥ አስተጋባ። ብላቴናውን ሳሙኤልን ጠራው። ሳሙኤል 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 አለው። ሳሙኤልም በል እግዚእየ እስመ አነ ገብርከ እሰማዓከ፣ አምላኬ እኔ ባሪያ እሰማለሁ ተናገር አለው። እግዚአብሔር ይናገራችሁ። እግዚአብሔር ልመናችሁን ይስማላችሁ። ቅድስተ ቅዱሳን ድንግል ማርያም አትለያችሁ። የታቦቱ ክብር በጸጋና በረድኤት ይጠብቃችሁ። ወኮነ ቃል ከመቀዳሚ፣ ያ ድምፅ እንደገና ሆነ። እኔ ባሪያ እሰማለሁ፣ ጌታ ሆይ ተናገር አለ። እግዚአብሔርም ተናገረ። ፊንሐስና አፍኒን ሁለቱ ካህናት በድለውኛል፣ የሞት ሰዎች ናቸው። ታላቁ ሊቀ ካህናት ኤሊም ልጆቹን አልመከረም፣ የሞት ሰው ነው። እስራኤልም በጦርነት ይሸነፋሉ። ከሁሉም ግን የሚገርመው ራሱ እግዚአብሔር ያለው የሰሚዎችን ጆሮ ጭው የሚያደርገው ታቦተ ጽዮን ትማረካለች። በካህናቱ ኃጢአት ምክንያት በፍልስጤማውያን እጅ ተወድቃለች አለው። ጦርነት ተደረገ። ቀዳማዊ ሳሙኤል ምዕራፍ 4 ቁጥር 1 እስራኤልም ከፍልስጤማውያን ጋር ሊዋጋ ወጣ። አቤኔዘር በተባለው ስፍራ ሰፈረ። ፍልስጤምም በአፌቅ ምድር ሰፈረ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። 4,000 ሰው ሞተ። እስራኤላውያን ተገረሙ። በይነምንት አውደቀነ እግዚአብሔር ውስተ እዴሆሙ ለኤሎፍሊ፣ በምን ምክንያት በፍልስጤም እጅ እግዚአብሔር ጣለን? እንዴት ተሸነፍን? ይሁዳ እዴከ
ዲበዘባኖሙ ለጸርከ የተባልን ይሁዳ ሆይ ታላቅ ክንድህ በጠላት ጀርባ ላይ ነው የተባልን ትንቢት የተነገረልን እኛ እንዴት ወደቅን አሉ። ታቦቱን ስላልያዝን ነው አሉ። ታቦቱ ግን በካህናቱ በደል ይማረካል ተብሏል። የካህናት በደል እግዚአብሔርን ያስቆጣዋል። ዛሬ ካህናት የእግዚአብሔር ድምጽ የምንሰማ፣ ዛሬ ካህናት ሕጉን የምንጠብቅ፣ ዛሬ ካህናት ለምድራዊ ነገስታት ሳይሆን ለሰማዩ ንጉስ የምንገዛ፣ ዛሬ ካህናት እረኞች ነንና መንጋውን እንድንጠብቅ ጠቦቶቼን ጠብቁ፣ ግልገሎቼን ጠብቁ፣ በጎቼን ጠብቁ ብሎ ለቅዱስ ጴጥሮስ እግዚአብሔር የሰጠው ቃል ኪዳን በካህናት እጅ ስለሆነ ስለ እያንዳንዱ በግና ምእመናን ካህናት፣ ጳጳሳት፣ መነኮሳት ተጠያቂዎች ነን። ፊንሐስና አፍኒን ግን በደሉ፣ ለታቦቱ ክብር አልሰጡም። ስለዚህ በጦርነት ይወድቃሉ ተባለ። ታቦቱ ይምጣ፣ ፍልስጤም እናሸንፈዋለን፣ ድል እንመታዋለን አሉ። የእግዚአብሔር ቃል ግን ለሳሙኤል የተነገረው እስራኤል እንደገና ይሸነፋል፣ ታቦቱም ይማረካል የሚል ነበረ። አንዳንድ ሰዎች ታቦት ለምን ይማረካል፣ ታቦት እንዴት ይሰረቃል ይላሉ። ፊንሐስና አፍኒን የሆኑ ዛሬ ካህን ነበርን፣ ቄስ ነበር የሚሉ የዲያብሎስ ግሳት በእነሱ የሚያስተጋባባቸው ሰዎች፣ የሰው ኃጢአት ግን የሚያመጣውን ተመልከቱ። ታቦቱን አመጡ። ፊንሐስና አፍኒን ወደ ጦርነቱ ገቡ። በሴሎ የነበረው የእግዚአብሔር ታቦት መጣ። በኪሩቤል የሚቀመጠው የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከዚያ አመጡ ይላል ቀዳማዊ ሳሙኤል ምዕራፍ 4 ቁጥር 4 ስትመለከቱ በኪሩቤል ዘባን የሚቀመጠው የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከሴሎ አመጡ። ሁለቱ የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። ይዘው መጡ። ጦርነቱ ሲጀመር 4000 አይደለም ዛሬ 30,000 እስራኤላውያን ተገደሉ። ፊንሐስና አፍኒን በጦር ተወግተው ሞቱ። ታቦቲቱ ተማረከች። አንድ ወጣት ከጦርነቱ ያመለጠ እየሮጠ ወደ ከተማ ገባ። ወደ ሴሎ ወደ እግዚአብሔር ታቦት ማደሪያ ስፍራ ደረሰ። ኤሊ በመቅደሱ በር ላይ ቁጭ ብሎ ነበረ። ያም ወጣት ደረሰ። አባቴ ከጦርነቱ አምልጬ መጣሁ አለው። እንዴት ወረ ጦርነቱ የእስራኤል ልጆች እንደምናቸው አለው። አባቴ 30,000 ጦር የእስራኤል ተገደለ ጠፋ አለው። ልጆቼስ አለው። ፊንሐስና አፍኒን ያንተም ልጆች በጦር ተወግተው ሞቱ አለው። ሕዝቡም ኃጢአቱ ነው፣ የኔም ልጆች መቅደሱን ደፍረዋል፣ ታቦቱን አቅለዋልና ሞት የሚገባቸው ናቸው። ከብሬ ገንኜ አስራት በኩራት ተቀብዬ የኖርኩባት እረ ታቦተ ጽዮን እንደምን ሆነች አለው። አባቴ ታቦተ ጽዮን እኮ በማያምኑ በቆላፎች ባልተገረዙ በኤሎፍላውያን በፍልስጤማውያን እጅ ተማረከች አለው። ካህኑ ደነገጠ። የዛን ጊዜ ራሱ አጥንት ወጋው፣ ታጠፈና ኤሊ በሞት ተወሰደ። ፍልስጤም ታቦቱን ወሰዱ። ለዚህ ነው ወዮልን ወዮታ አለብን ሲሉ የነበሩት ሊያጠፉን መጡ አማልክቶቻቸውን ይዘው ብለው ታቦቱን እንደዛ ይፈሩ የነበሩ ሰዎች የእግዚአብሔር ታቦት ግን በተማረከች ጊዜ ሁለቱ የልጆች አፍኒንና ፊንሐስ በሞቱ ጊዜ ከዛ በኋላ ታቦቱን ወስደው ቀደም በተመለከተው በቀዳማዊ ሳሙኤል ምዕራፍ 5 ቁጥር 1 ላይ በነበረው ጦርነት የእግዚአብሔር ታቦት ተማረከች። ወስደው አሁን ጣዖት ብለው ሰደቡት ታቦቱን። የሰራዊት ጌታ የእግዚአብሔር ማደሪያ የተባለውን እነሱ ግን ለነሱ እንደነበረው እንዳጋንንት ማደሪያ እንደ ዳጎን መሰላቸው። የዛን ጊዜ በዳጎን በጣዖት ቤት አስቀመጡት። እግዚአብሔር ግን በአዛጦን በአስቀሎና በጌት በአቤኔዘር እጁ ከብዳለችና ፍልስጤማውያን ተጨነቁ። ዳጎን ቤት አገቡት። ጠዋት ሲነጋ ይላል ቀዳማዊ ሳሙኤል ምዕራፍ 5 ቁጥር 3 ላይ ጠዋት ሲነጋ በጠዋት ማልደው ፍልስጤማውያን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ አምላካቸው ዳጎንን አይተው አንስተው ወደ ስፍራው መለሱት ይላል። ወድቋል። ምን እያለ ነው? እየሰገደ ነው። ጣዖቱ ለእግዚአብሔር እየሰገደ ነው። የዳጎን የተባለው ወድቋል። ድንጋይ ነው። ራሱ እግዚአብሔር የፈጠረው ነው። በታቦቱ ላይ ግን እግዚአብሔር ነው ያለው። ዛሬ አንዳንድ ሰዎች ታቦትና ጣዖት መለየት የማይችሉ የሚመስሉ ግን አንደበታቸው ክፋት የተመላ ልባቸው በአጋንንት መርዝ የተበከለ ኦርቶዶክስ ነን ብለው የነበሩ ዛሬ ግን ከኦርቶዶክስ የወጡ የእግዚአብሔርን ታቦት ከፍልስጤም ጋር ተባብረው እንዲህ ይሰድቡታል።
ፍልስጤም ነው ታቦትን የሚሰድብ፣ ኤሎፍሊ ነው ታቦትን የሚንቅ። እግዚአብሔር ደግሞ እጁ ትከብዳለች። ዛሬም የእግዚአብሔርን ታቦት ጣዖት ብለው የሚናገሩ ሰዎች ፍጻሜያቸው ሲኦል ነው፣ መጨረሻቸው ገሃነም ነው። ሌላ ምርጫ የለም። በግራ ያሉትን እንዲህ ይላቸዋል ማቴዎስ 25 ቁጥር 31 ከኔ ወግዱ ነው ያላቸው። ከዛ ጊዜ ጀምሮ ያለውን ታሪክ ይዩት። ወግዱ። ዛሬም ወግዱ የተባሉ፣ ዛሬም ዞር በሉ የተባሉ፣ እናንተ ርኩሳን የተባሉ የፍልስጤማውያን ዘመዶች ታቦትን ጣዖት የሚለዋሉ ወስደው ዳጎን ቤት አስቀመጡት። ሁለተኛ ቀን ሲመጡ እጅና እግሩ ወድቋል። በሶስተኛ ቀን ቢመጡ ድቅቅ ብሎ በምድር ላይ አፈር ሆኗል። የእግዚአብሔር ታቦት ይሄን ይሰራል። ህዳር ጽዮን የሚከበረው ለዚህ ነው። አክሱም የሚከበረው ታቦተ ጽዮን፣ እቺ ታቦተ ጽዮን ያለችው ኦርቶዶክሳውያን እዛ ነው። ምን ያህል ታድላችኋል ኢትዮጵያውያን! ምን ያህል ታድላችኋል ኦርቶዶክሳውያን! አጠቃላይ በታቦት የሚያምኑ ሰዎች፣ በታቦቱ ላይ ያደረውን እግዚአብሔርን የሚያመልኩ በመላው ዓለም ያሉ ይህን የሚያምኑ ሰዎች እንዴት ታድለዋል! ይሄ ነው እንግዲህ። እመቤታችን ደግሞ አማናዊት ታቦት ናታ። በታቦቱ እግዚአብሔር አይደለም የሚያድረው፣ በእመቤታችን ክብር ምስጋና ይግባውና እግዚአብሔር እኮ አድሮባታል። ያችን እመቤታችን አማናዊት ታቦት ናት። እመቤታችን የእግዚአብሔር ማደሪያ ናት። ቅዱስ ዳዊት በመዝሙር 131 ላይ የሚናገረው ቃል ይህንን ያሳያል። ከቁጥር 5 እንዲህ ይላል፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ዳዊት ለሽፋሽፍቶቹ መኝታ እንቅልፍ ለጉንጮቹም እረፍት አልሰጥም ብሎ ለእግዚአብሔር ማለ፣ ለእግዚአብሔር ተሳለ፣ ለታቦቱ ማደሪያ ፈለገ። ልብ ብላችሁ መዝሙር 131ን ተመልከቱ። ለታቦቱ ማደሪያ ለመስራት ገብቶ ከነቢዩ ከናታን ጋር ሱባኤ ሲገቡ ለናታን ታቦቱን ማደሪያ የሚሆነውን መቅደስ ሶሎሞን እንደሚሰራ እመቤታችን ቅድስተ ቅዱሳን ድንግል ማርያም ደግሞ ለዳዊት ተገልጣለት አማናዊቱን ማደሪያ መቅደሲቱን ታቦቲቱን እግዚአብሔር አሳየው። ከዛ ሱባኤውን ሲጨርስ ልበ አምላክ ዳዊት በመዝሙር 131 ቁጥር 6 ላይ ምን አለ? ናሁ ሰማዕናሁ በኤፍራታ አለ ወረከብናሁ ውስተ ኦመ ገዳም አለ። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው አለ። ከዛ ምን አለ? ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙ ስፍራ እንሰግዳለን አለ። በኤፍራታ ሰማነው፣ በቤተልሔም ከመቤታችን ሲወለድ ሰማነው። ማደሪያው መቤታችን ናት። ስለዚህ ወደ ማደሪያዎቹ እንገባለን፣ ወደ መቅደሱ እንገባለን፣ እንሰግዳለን። አንድም ለመቤታችን እንሰግዳለን። አቤቱ ወደ ረፍት ተነስ አለ መዝሙር 131 ቁጥር 8። አቤቱ ወደ ረፍት ተነስ፣ ተንስ እግዚኦ ውስተ ረፍትከ ተንስ፣ አንተና የመቅደስህ ታቦት። ዳዊት ኦርቶዶክሳዊ ነው። አያችሁ፣ የመቅደስህ ታቦት አለ። እመቤታችንን ያውቃል ዳዊት፣ ታቦቱን ያውቃል ዳዊት፣ መስቀሉን ያውቃል ዳዊት፣ ቤተልሔምን ያውቃል ዳዊት። እመቤታችን ደግሞ በቤተልሔምም አለች፣ በመስቀሉም አለች። ካህናቶች ጽድቅን ይልበሱ፣ እውነተኛ ካህናት ታቦቱን የሚያከብሩ እነ ሳሙኤል ጽድቅን ይልበሱ ሳሙኤል ሳሙኤል ብሎ ጠራው ሌሊት አለ። እነ ፊናስና አፍኒን ግን ውሸተኞች ካህናት፣ ሐሰተኞች ካህናት፣ አታላዮች ካህናት፣ መናፍቃን ካህናት፣ ከሃዲያን ካህናት፣ የተሐድሶ ካህናት፣ እነዚህ ሁሉ ደግሞ እፍረትን ይልበሱ የተባሉት ናቸው። ያስደነግጣል። ኦርቶዶክሳውያን እናንተ ግን ጽድቅን ልበሱ፣ እናንተ ግን ደስ ይበላችሁ። እዛው ላይ ምን አለ መሰላችሁ? ቅዱሳንህም ደስ ይበላቸው አለ። ክርስቲያኖች ደስ ይበላቸው። በብሉይ ዘመንም የነበሩ ምእመናን ታቦቱን የሚያከብሩ በታቦቱ ላይ ያለው እግዚአብሔርን የሚያውቁ ደስ ይበላቸው። አቤቱ አለ ቅዱስ ዳዊት ሲናገር፣ አዎ እግዚአብሔር ጽዮንን መርጧታልና አለ። ህዳር ጽዮን ለምን ይከበራል? መዝሙር 131 ቁጥር 13 እግዚአብሔር ጽዮንን መርጧታልና እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመትኩኖ ማሂደሮ አለ። እግዚአብሔር ጽዮንን መርጧታልና
ማደሪያውም ትሆን ዘንድ ወዷታልና። ማን መረጣት? እግዚአብሔር ጽዮንን እግዚአብሔር መረጣት። ህዳር ጽዮንን እግዚአብሔር ሰራት። እቺ በዓል የእግዚአብሔር በዓል ነች። ታቦተ ጽዮንን ማን መረጣት? እግዚአብሔር መረጣት፣ ራሱ ሰራት። ድንግል ማርያም ጽዮንን ማን መረጣት? እግዚአብሔር መረጣት፣ ራሱ ሰራት፣ ራሱ ፈጠራት። በሷም አድራለሁ አለ። እንዲህ አለ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ ወዷታልና። እንዲህ ብሎ እግዚአብሔር ምን ብሎ? ዛቲ እቲ ምዕራፍ ለዓለም አለ። ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዝች አድራለሁ። ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዝች አድራለሁ። ስሙ ኦርቶዶክሳውያን፣ ስሙ የተዋህዶ ልጆች፣ እንዲህ ይላችኋል መዝሙር 131 ቁጥር 15 አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ አጠግባለሁ፣ ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። ሰማችሁ? አሮጊቶቿን እጅግ እባርካለሁ፣ ድሆቿን እንጀራ አጠግባለሁ። የታቦተ ጽዮን ልጆች፣ የድንግል ማርያም የጽዮን ልጆች እናንተ እባርካችኋለሁ። አባቶች፣ እናቶች እባርካችኋለሁ። አዛውንቶች እባርካችኋለሁ። አሮጊቶች አከብራችኋለሁ፣ እባርካችኋለሁ ሁላችሁንም። ይህችንም ጽዮንን አውቃችኋልና እናንተ ድሆች ሆይ እንጀራን አጠግባችኋለሁ። ከሷ ተወልጄ ሥጋዬን ደሜን እሰጣችኋለሁ፣ አጠግባችኋለሁ። ካህናቶቿ የምትጠሯት ንኢ የምትሏት ደህንነትን አለብሳችኋለሁ። ነይ እምዬ ማርያም የምትሏት አሮጊቶች፣ እናንተ የኦርቶዶክስ እናቶች እህቶች እባረካችኋለሁ ይላችኋል እግዚአብሔር። እናንተ ድሆች ምስኪኖች፣ በድንግል ማርያም ምልጃ የምትታመኑ፣ በጽዮን ተአምር የምታምኑ አጠግባችኋለሁ እግዚአብሔር ይላችኋል። ካህናት ጎሳ ልቤ የምትሏት ንኢ የምትሏት ደህንነትን አለብሳችኋለሁ። ቅዱሳኖቿ እጅግ ደስ ይላቸዋል። ኦርቶዶክሳውያን ደስ ይላቸዋል። የተዋህዶ ልጆች ደስ ይላቸዋል። እውነተኛ ክርስቲያኖች ደስ ይላቸዋል። ታቦቱ ጽዮን ለምን ትከበራለች በህዳር ጽዮን? ይሄ ነው። እመቤታችን ለምን ትከበራለች በህዳር ጽዮን? ሚስጥሩ ይሄ ነው። ታቦቱም እመቤታችንም የአምላክ ማደሪያ ናቸውና እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ፣ ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብር ምስጋና ይግባው። እግዚአብሔር በረድኤት በቸርነት አይለየን። ኦርቶዶክሳውያን እግዚአብሔር ይባርካችሁ፣ የልባችሁ ሐሳብ ይፈጸም፣ ከክፉ ነገር ሁሉ ይጠብቃችሁ። ማታ ደግሞ በቀጥታ እንደምንገናኝ ታውቃላችሁ። ዛሬ እግዚአብሔር ይመስገን ባለፉት ቀናት ትንሽ የብርድ ነገር ነበርና በቀጥታ ለመገናኘት አልቻልኩም ነበረ። ዛሬ ግን ማታ ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እስከ 1 ሰዓት ድረስ ለ1 ሰዓት እንገናኛለን። እግዚአብሔር በዛ ሰዓት ደግሞ ያድርሰን። ያለሁት ካታር ነው። በካታር በአረብ ምድር ለመጀመሪያ ጊዜ ቤተክርስቲያን ሊሰራ ቦታ አግኝተው ጀምረው ሰርተው መጨረስ አቅቷቸው ደክሟቸዋል። የእናንተን እርዳታ ይፈልጋሉ። የባንክ አካውንታቸውን አስቀምጥላችኋለሁ። የምትችሉ በዓለም ላይ ያላችሁ ሁሉ ትዘጋጃላችሁ። ማታም በቀጥታ እንገናኛለን። ይልቁንም ቅዳሜ ደግሞ ባለው በቀጥታ ስርጭት ሙሉ በሙሉ እነሱን የምንደግፍበት ቀን ይሆናል። የሰማችሁትን በልቡናችሁ ያሳድርላችሁ። እኔንም እናንተንም የሰላም አምላክ አይለየን። እግዚአብሔር ከክፉ ይሰውራችሁ። እግዚአብሔር በታቦቱ ድንቅ ነገር በሕይወት ያደርግላችሁ። በእናቱ በድንግል ማርያም የዶኪማስን ጓዳ ሙሉ ያደረገ የእናንተንም ጓዳ ሙሉ ያርግላችሁ። ውሃውን ወደ ወይን ጠጅ ለወጠው አይደለ? የእናንተንም ሕይወት ይለውጥላችሁ። በዚህ ሰዓት ይህን ቃል የምትሰሙ የመረረ ሕይወት ያላችሁ ይጣፍጥላችሁ፣ የጎደለ ሕይወት ያላችሁ ይሙላላችሁ። ወየው ታቦትን ለሚንቁ፣ ወየው
ታቦትን ጣዖት ለሚሉ እግዚአብሔር ይጸየፋቸዋል። ካህነን ቢሉ ምእመነን ቢሉ እግዚአብሔር ይጸየፋቸዋል። ፊንሐስና አፍኒን በጦር ተወግተው ሞቱ። ልጆቹን ስላልመከረ ኤሊ ተቀሰፈ። 34,000 እስራኤላውያን በጦር ተገደሉ። ታቦተ ጽዮን ተማረከች። ግን ህዳር 21 ቀን የእግዚአብሔር ታቦተ ጽዮን በክብር የፍልስጤምን ከተሞች በመቅሰፍትና በመዓት አስጨንቃ የእግዚአብሔር እጅ በፍልስጤም በናቁት ላይ ከብዶ ታቦተ ጽዮን በድል ወደ ማደሪያዋ ስፍራ ተወሰደች። ኋላም ዳዊት ወደ ኢየሩሳሌም ወሰዳት። ሶሎሞንም መቅደሱን አሰራ። እቺ ታቦተ ጽዮን ግን እንደገና በዚሁ መታሰቢያ ወደ ኢትዮጵያ ቅድስት ሀገር በአክሱም ጽዮን በዘላለም ማደሪያዋ ተቀመጠች። ክብረ ምስጋና ለእግዚአብሔር ይሁን። ይህን ቃል የሰማችሁ ስንቶች ለሰው ለማድረስ ወሰናችሁ? ይህን ድምፅ እንዲሰማ፣ ይህን ቃል እንዲሰማ፣ ይህን ትምህርት እንዲያደምጥ ለስንት ሰው ለመላክ አሰባችሁ? ይሄ እናንተ ቤት ስራ ነው። ሁልጊዜ እንደምነግራችሁ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሰው እንዲደርሰው ማድረግ፣ ሼር ማድረግ የእናንተ ስራ ነው። ሰላም ሁኑልኝ። መብርሃን በወርቅ ልብሷ ተሸፍናችሁ አሜን።